የዚህ ፕሮግራም ተከታታዮች አድማጮቻችን እንደምን ሰነበታችሁ? ይሄ እንግዲህ ሁልጊዜ በዚህ ሰዓት እየተዘጋጀ ዋሽንግተን ዲሲ በምትገኘው የኢትዮጵያኖች ሰባተኛ ቀን አድቬንቲስት ቤተክርስቲያን እየተዘጋጀ የሚቀርብላችሁ የሰንበት ትምህርት ጥናት ፕሮግራማችን ነው እና እንደምታውቁት በዚህ ሩብ ዓመት አዲስ ሩብ ዓመት ይዘን ቀርበናል። ጀምረናል። በማጥናት ላይ የምንገኘው የአንደኛና የሁለተኛ ቆሮንቶስ መልእክቶችን ነው። ሐዋርያው ጳውሎስ ለእነዚህ ቤተክርስቲያን የላካቸውን እነዚህን መልእክቶች ለማጥናት ጀምረናል። ባለፈው ሳምንት እንግዲህ አንደኛውን ትምህርት አጥንተናል። ዛሬ ወደ ሁለተኛው ትምህርት እንሄዳለን። የምናጠናው ሁለተኛውን ትምህርት ነው። ነገር ግን ለሁለተኛውን ትምህርት ከማጥናታችን በፊት ከኔ ጋር አብረው ያሉትን ይህን ፕሮግራም ይዘው የቀረቡትን ላስታውቅ፣ ከዛ ደግሞ በጸሎት ፕሮግራማችን እንጀምራለን። የመግቢያውን ጸሎት የሚያደርግልን ወንድማችን በፈቃዱ ይሆናል እና ከኔ ጋር ያሉት ፕሮፌሰር ብርሃኑ መንግስቱና ጋሽ ብርሃኑ ጊዜ እንደምታውቁት እና ወንድሜ በፈቃዱ መሸሻ ኢንጂነር በፈቃዱ መሸሻ ናቸው። ሁለቱንም እንኳን ደህና መጣችሁ እላለሁ። እንግዲህ ጌታ መንፈስ ቅዱስ ሁላችንም እንዲያስተምረን እንዲናገረን ፕሮግራሙን እንዲመራ በጸሎት ፕሮግራማችን እንክፈት። ወንድም በፈቃዱ ጸሎት አድርግልን። እንጸልይ። በሰማይ ያለህ አምላካችን እግዚአብሔር ሆይ በዚህ ሁኔታ መሰብሰብ እንድንችል፣ መገናኘት እንድንችል፣ ማጥናት እንድንችል ጊዜን ስለሰጠህን ተመስገን። በዚህ ሰዓትም ደግሞ ጌታ ሆይ ስናጠና ሳል ከእያንዳንዳችን ጋር ሁን። ይህንም የሚሰሙትን እኛም የምንናገረው እግዚአብሔር ሆይ በመንፈስ የተቀመመ እንዲሆን እያንዳንዳችን ጸጋህን አብዛለን። ጊዜያችን ሁሉ ተረከብ። መንፈስህ ይምራን። በኢየሱስ ስም አሜን አሜን። በጣም እግዚአብሔር ይስጥልን ወንድም በፈቃዱ። እሺ የዚህ ፕሮግራም ተከታታዮች ዛሬ እንግዲህ የምናጠናው ሁለተኛውን ክፍል ነው። ሁለተኛው ክፍል ለክርስትና እምነት መሰረት ስለሆነው ስለ ጌታችንና መድኃኒታችን ኢየሱስ ክርስቶስ መስቀል ነው የምናጠናው። ርዕሱ ምን ይላል? የመስቀሉ መልእክት። የጌታ ኢየሱስ ክርስቶስ መስቀል የሚሰጠው መልእክት አለው። ያ መልእክት ምንድን ነው ይላል። መጽሐፍ ቅዱስ ውስጥ ከተጠቀሱት መስቀሉን አስመልክቶ ከተጠቀሱት ጥቅሶች በጣም ልብ የሚስብና የሚነካ ነው። ሐዋርያው ጳውሎስ ለዚህ ለቆሮንቶሶች በጻፈው መልእክቱ በአንደኛ ቆሮንቶስ ምዕራፍ 1 ቁጥር 18 ላይ እንደዚህ ይላል፣ የመስቀሉ ቃል ለሚጠፉት ሞኝነት፣ ለእኛ ለምንድን ግን የእግዚአብሔር ኃይል ነውና ይላል። እንግዲህ ሁላችንም በዚህ ቦታ የተገኘ ነው በመስቀሉ ምክንያት ነው። መስቀሉ የጌታ ኢየሱስ ክርስቶስ መስቀል ካደረገልን ውለታ በመነሳት ነው። መስቀሉን የተለያዩ ሰዎች በተለያየ መልክ ያዩታል። ለምሳሌ ሰንበት ትምህርታችን እንዳነሳው ከሮማኖች መሪዎች እና የፈላስፋዎች አንዱ የሆነው ሲሲሮ የተባለው በአጠቃላይ ሮማውያኖች እንደ መስቀል የሚጠሉት ነገር የለም። ሰው በመስቀል እንዲሞት ሰው በመስቀል ሮማዊ በመስቀል ተሰቅሎ እንዳይሞት በሕግ የተከለከለ ነው እና ሮማኖች መስቀሉን በጣም ነው የሚጠሉ። አይሁዶችም እንደዚሁ በእንጨት ላይ የተሰቀለ የተረገመ ነው የሚል በአይሁድ መጽሐፍ ተጽፎ እናገኛለን። ነገር ግን ጌታ ኢየሱስ ክርስቶስ ለእኛ ሲል የእኛን ኃጢአት እኛን ለማዳን ምን ያክል እንደተጓዘ ሰማይን ባዶ ማድረጉ ብቻ አይደለም፣ ክብሩን ጥሎ መምጣቱ ብቻ አይደለም፣ ነገር ግን በመስቀል መሞቱ ለመስቀል ሞት ራሱን ፈቃደኛ አድርጎ መስደዱ በዚህ ብቻ ሳይሆን በሰማይ ገና ስናጠናው የምንኖር ዘላለማዊ መልእክት ነው።
እና በዚህ ላይ ነው እንግዲህ ወገኖች እ፣ እ፣ የምንመለከተው የቆሮንቶስ ቤተክርስቲያን ባለፈው ሳምንት እንዳየነው ብዙ ችግር ያለባት ከተማ ነች። ብዙ ችግር ያለባት ቤተ ክርስቲያን ነች። ባለፈው ሳምንት አጥንተን ስናጠና የቆሮንቶስን መልእክት የቆሮንቶስን ኃጢአት ከሶዶምና ገሞራ ኃጢአት ጋር ካወዳደርን በኋላ እንደ የቆሮንቶስ ችግር የቆሮንቶስን ኃጢአት ኢስ ላይክ የሶዶምና ገሞራ ኃጢአት ኢን ስቴሮይድስ ብለን ነው የተነጋገሩ የኃጢአቱን ክፋትና እንትን ለማየት እና ሐዋርያው ጳውሎስ ይህችን ቤተክርስቲያን መሰረተ። ከ18 ቀናት ወራት በኋላ ሄደ ወደ ኤፌሶን። ኤፌሶን በነበረበት ጊዜ ከተለያዩ ሰዎች ከቺሪያ ከሚለው ግለሰብ ቤተሰብና ራሷ ቤተክርስቲያን የሆነ ድምፅ አለ ደብዳቤ ላከችለት እና በዚህ ደብዳቤ ከዚህ ደብዳቤ ተነስቶ እነዛ ችግሮችን ለመፍታት መልእክት ሲያስተላሉ እና በአጠቃላይ የሚለው መልሱ ምንድን ነው? ሐዋርያው ጳውሎስ የዚች ቤተክርስቲያንም ሆነ የዓለም ችግር መፍትሄ የክርስቶስ መስቀል ነው አለ እና እኔም ለዓለም የሚለው ሐዋርያው ጳውሎስ ለዚህ ነው እና ወደ እሑዱ እንሄድ ጋሽ ብርሃኑ። ከጊዜ አንጻር የመስቀል ወንጌል ወይንም ዜና ምንድን ነው? ምን ይላል? የመስቀሉ ዜና ወይም ወንጌል ይላል እና ምንድን ነው ይሄ? የመስቀሉ መልእክት ማለት ነው። የመስቀሉ ዜና ምንድን ነው? የመስቀሉ ለዓለም ያለው መልእክት ምንድን ነው? እሺ፣ እግዚአብሔር ይስጥልኝ። ጥሩ አድርገህ አስታውቀዋል እና ሁለት ነገሮች ከመግቢያው ላይ ለመጥቀስ እፈልጋለሁ እና ከዚያ ወደ እሑድ ይሻገራለሁ። አንደኛው ቅድም አንተ እንዳልከው ጳውሎስ በቆሮንቶስ ሄዶ የሕዝቦቹ ሁናቴ ሆኖ ያየው ይላል ሰንበት ትምህርቱ ያለፈው ሳምንት። በእውነት በዚህ ዘመን ካለው ችግር ልዩነት የለውም ይላል። የሰንበት ትምህርት ትናንትናም በምንወያይበት ጊዜ ይህ ጥያቄ ተነስቶ ነበር። ጳውሎስ አሁን ቢኖር ምን ይል ነበር? የከፋ ዘመን ነው አሁን ያሉ። ግን በእውነት ሁላችንም የአዳም ልጆች ስለሆነ የወረስነው ኃጢአት ስለሚገዛን የወረስነው ልምድ አንድ ሰው የሚያደርገው መወለዱ ብቻ አይደለም፣ አስተዳደጉ፣ ያደገበት ቦታ፣ ያደገበት ባህል ሁሉ ይቀርጸዋል እና ሁላችንም ችግር አለብን። የቆሮንቶስ ሰዎች የነበረባቸው ችግር አሁንም የዋይነት ለምሳሌ ብንወስድ መከፋፈል፣ መጣላት፣ መኳረፍ የሚለው ነገር አለ እና ስለዚህ በእውነት ማንነታችን ሰብአዊነታችን መሆኑን ብናውቅ ለምናየው ሰው ሁሉ የምንወድ፣ የምንደግፍ፣ የምናቀፍ ልንሆን እንችላለን። ሁላችንም መልካችን፣ ቀለማችን፣ ዘራችን፣ ቋንቋችን ቢለያይም ግን ሁላችንም አንድ መሆናችን ያሳስበናል ይሄ ትምህርት። አንድ ሁለተኛው ይሄ የመስቀል ጉዳይ ወደ እሑዱ መልካሙን ዜና ከመናገር በፊት በእውነት መስቀሉ ሮማኖች ያደረጉት ሰንበት ትምህርቱን ያዘጋጀው ሰው ልክ እንደ መጥፎ አድርጎ ነው ያቀረበው። እኔ ግን እውነታቸውን ነው ባይ ነኝ። መስቀል አሰቃቂ ነው። እኔ ኢትዮጵያ በማድግበት ጊዜ ለጥቂት ዘመናት ሰው ይሰቀል ነበር። የሚሰቀለው ከገበያ ነው። ከገበያ ሰው ሁሉ እንዲያዩ ማለት ነው። በጣም አሰቃቂ ነገር ነው። አሰቃቂ እና ያ አሰቃቂውን ነገር በዚያ ላይ ሙቶ እኔን ለማዳን ጌታ ኢየሱስ ክርስቶስ ፈቃደኛ መሆኑ በጣም ይገርመኛል። በዚያ በአሰቃቂ ሞት በጥይት ቢመቱት ወዲያው ይሞት ነበር። ለዚህ እኮ ነው
ዘመዶቼ ጌታ ኢየሱስ ክርስቶስ ተጨንቆ ፈቃድ ቢሆን እኮ ነው ያለ አባቱን ይሄ ነገር ከኔ ይለፍ ብሎ የጸለየ። የመስቀል መሞት አሰቃቂ ነው፣ አሰቃቂ ነው። እና ዛሬ ትልቁ ዜና በእሑድ ትልቁ ዜና ክርስቶስ ይሄንን ያደረገ አርዕስቱ እንደሚለው የመስቀሉ መልካም ዜና ነው የሚለው። የመስቀሉ መልካም ዜና መልካምነቱ ጌታ ኢየሱስ ክርስቶስ ያንን መከራ ተቀብሎ ለእኛ ፈውስ በማምጣቱ ነው። ለዚህ ነው ጳውሎስ እኔ አለ ወንጌልን እንዳስተምር ይሄንን መልካም ዜና እንድናገር እግዚአብሔር ጠርቶኛል። እንዲያውም አለ ጥቅሱን ብታነቡት አንደኛ ቆሮንቶስ ምዕራፍ 1 ከ17 እስከ 31 ብታነቡት ጥሩ ጥሩ ሀሳቦች አሉት። ከሀሳቦቹ ሁለት ዋና ነገሮች የኛ ጥረት፣ የሰው ጥረት፣ የመልእክተኛ ጥረት እንደ ጳውሎስ ተጠርቻለሁ ብሎ የሚያምን ሰው ያንን መልካም ዜና ማዳኑን፣ ፈውሱን በሱ ስቃይ ይቅርታ እኛ እንደተፈወስነ ይናገራል። እና ጳውሎስ ምን ይላል? በእውነት እኔ እንደው ሰውን እንዳጠምቅ አይደለም የተጠራሁት ወንጌልን እንዳስተምር ነው። ይህ ማለት ጥምቀት አያስፈልግም ማለቱ አይደለም። አንዳንድ ጊዜ ከአውዱ ከኮንቴክስቱ የሚሉት በእንግሊዝኛ ሰዎቹ ይወስዱና እንትን ይሉታል። ግን አጥማቂዎቹ ያንን እንደ ልዩ ማዕረግ እንደ ልዩ ክብር አድርገው ስላዩት ጳውሎስ እኔ የመጣሁት ለማጥመቅ አይደለም፣ የመጣሁት ይሄንን ወንጌል ያደረገውን በረከት ይሄንን ወንጌል ያደረገውን ፈውስ ለማድረግ ነው። ይህን ሳደርግ አለ ይህን ብዬ ጨርሳለሁ። ይህን ሳደርግ በእናንተ ባህል በሰው ባህል አይደለም አለ። እንዲያውም ይሄ በእንግሊዝኛ ሎጂክ የሚሉት የግሪክ አገር የአቴንስ ሰዎች የቆሮንቶስ ሰዎች ብዙ ከግሪስ የተማሩት ነገር ነበረ እና በዚያ ሳይሆን በዓለም ፍልስፍና ሳይሆን በዓለም ሳይንሳዊ አስተሳሰብ ሳይሆን እኔ የማስተምረው እግዚአብሔር በመረጠው መንገድ ነው። እግዚአብሔር በመረጠው መንገድ ነው። ምክንያቱም ይህ ማለት ሃይማኖት ሳይንስን መጥላት አለበት። ሃይማኖት በተለየ በአማርኛ ይህን ሎጂክ የሚለውን ቃል እኔ ሰምቼው ማላቅ ትርጉም ተሰጥቶታል። ታነቡት ጥሩ ነው እና በሱ ላይ ይህንን አይነት ንግግር አይኑረን ሳይሆን የዓለማዊ አስተሳሰብና የሰማዊ አስተሳሰብ አንድ አይደለም ነው ቁም ነገሩ። ምክንያቱም ለምሳሌ የክርስቶስን መሞት መስቀሉን ብንወስድ በሎጂክ አመካንዮ ብለው ነው የተረጎሙት እና በሱ መልክ ብናየው ክርስቶስ እኔን ለማዳን መሞት የለበትም። ምክንያቱም ሎጂክ እንደዚህ አይደለም የሚሰራው። የመጀመሪያው አረፍተ ነገር እንዲህ ነው ካለ ሁለተኛው አረፍተ ነገር ያንን መደገፍ አለበት። ሊቃረን አይችልም። የሚያድን የሚኖር ነው። የሚያድን ኃይለኛ የሆነ ነው። የሚያድን ጉልበት ያለው ነው የሚከላከል። ግን እግዚአብሔር የመረጠው በኋላ ጨመር አድርገን እንደምናየው ድክመትን ነው፣ ስቃይን ነው፣ ለእኛ ሲል ዋጋን መክፈል ነው እና ስለ ሳይንስ አትማሩ ወይም ደግሞ
ይሄ አመካንዮ በተባለው በሎጂክ አታስቡ ሳይሆን የምታስቡት የመጀመሪያውና መደምደሚያው አንድ እንዲሆን በእግዚአብሔር መልክ ቢሆን ጥሩ ነው፣ እግዚአብሔር በሚያስበው ቢሆን ጥሩ ነው የሚል ሀሳብ ነው ያለው የውሁዱ። ብዙ ማለት ይቻላል። ከዚህ ሌላ አቁም። እሺ ጋሽ ብርሃኑ እግዚአብሔር ይባርክህ። ወንድም በፈቃዱ እንግዲህ ጋሽ ብርሃኑ የመስቀሉን ዜና መስቀሉ ምን ማለት እንደሆነ ጠቅለል አድርጎ አቅርቦታል። የሚቀጥለው ጥያቄ ከዚህ ሀሳብ ካለ በዚሁ ጨምረው ወደሚቀጥለው ማየት ትችላለህ። የሚቀጥለው እንግዲህ ምን ይላል? ለሚጠፉት ሞኝነት ሲል ስለ መስቀሉ እየተናገረ ነው እና ለሚጠፉት እንዲያው ምዕራፍ 18 ቁጥር 1 የመጀመሪያው የመታሰቢያ ጥቅሱ የሚጀምረው በዚህ በሰኞ ርዕስ ነው። ለሚጠፉት ቃል የመስቀሉ ቃል ለሚጠፉት ግን ሞኝነት ነው። ለምን የመስቀሉ ቃል ለሚጠፉት ሞኝነት ሊሆን ይቻላል? ሐዋርያ ጳውሎስ ምን ማለቱ ነው እዚህ ላይ ለቆሮንቶስ ሰዎች? ለእኛስ? እሺ እዚህ ላይ በተለይ ስለ መስቀሉ ስናወራ መስቀሉ ከሁለት አንግል ብናየው ወይም ከሁለት አቅጣጫ ብናየው ትርጉም ሊሰጠና ይችላል ብዬ አስባለሁ። አንደኛው አሁን እንደተባለው ለሚጠፉት፣ በአንድ በኩል ደግሞ ከሚድኑት አንጻር ወይም ከሚሰሙትና ከማይሰሙት ወይም ከሚቀበሉትና ከማይቀበሉት አንጻር ስንመለከተው የተለያየ ትርጉም ሊሰጥ ስለሚችል ማለት ነው። ይሄ መስቀሉ ለሚድኑት ወይም ለተጠሩት ፈውስ ነው፣ ፍቅር ነው፣ በረከት ነው፣ ድል ነው፣ ማሸነፍ ነው፣ ህይወት ነው፣ ብዙ ነገር አለው። ለሚጠፉት ግን አሁን እንደተባለው ለሚጠፉት ምንድነው የሚለው? ሞኝነት ነው ይላል። ለሚጠፉት ሞኝነት ነው። ለምንድነው ለሚጠፉት ሞኝነት የሆነባቸው? ክርስቶስ መጥቶ በመስቀል እንደሚሞት አስቀድሞ ተነግሮ ነበር አይደል? ነገር ግን ያ ነገር በትክክለኛው መንገድ ስላልተተረጎመ፣ ምክንያቱም በወቅቱ የመሲሁ መምጣት ለአይሁድ ህዝብ ለምን ነበር ይፈልጉት የነበረው? ከማን ጭቆና እንዲያድናቸው ነበር የሚፈልጉት የነበረው? ከሮማውያኖች ጭቆና ነፃ ያወጣናል ብለው ይጠብቁት ነበር አይደል? እንጂ የክርስቶስ ወይም የመሲሁ መምጣት በእነሱ መስዋዕትነት ወይም እሱን መስዋዕት በማድረግ በሱ መሞት ይጠናቀቃል ብለው አልጠበቁም። ይልቁንም መሲሁ መጥቶ ከጨቋኞቻቸው ነፃ ያወጣናል ብለው ይጠብቁ ነበር። ይሄንን ለሚጠብቅ ይሄንን አምኖ እየጠበቀ ላለ ሰው የክርስቶስ በመስቀል ይሞታል ማለት ምን ትርጉም ይሰጣል? ከሞኝነት ውጭ ማለት ነው። ምክንያቱም እኮ እነሱ በየዜሞቻቸው በየዝማሪያቸው በእያንዳንዱ ድርጊቶቻቸው እኮ የሱን መምጣትና ነፃ መውጣትን ነው ሲያስቡ የነበረው። ያንን ነገር ለዘመናት ሲያደርግ ለኖረ ህዝብ እሱ መጥቶ ይሞታል ማለት በዙሪያው ያሉ ይሄኛውንም ነገር በሚያንጸባርቁ ህዝቦች ዙሪያ ያሉም ሰዎች ያንን የሚጠብቁ ሰዎች ይሄንን ነገር መስማት ወይም ይሄ ነገር ቅድም እንደተባለው ሎጂካል ነው ወይም አመክንዮ አለው ብሎ ለመቀበል ይከብዳል። ስለዚህ ምን ይሆናል? ሞኝነት ነው። ክርስቶስ መሞቱ በመስቀል መስዋዕቱ ሞኝነት ነው። እንዴት ትቀልዳለህ እንዴ? እኔ እኮ ነፃ ሊያወጣኝ ነው የምፈልገው፣ ከሮማውያን ጨቋኝ ኃይል ነፃ ሊያወጣኝ ነው የምፈልገው ብዬ እየጠበቅኩ እያለ አይ ይሞታል ሲባል ወይም ያ መልእክት ሲመጣ ለኔ ምንድነው የሚሆነው? ለኔ ሞኝነት ነው የሚሆነው። ስለዚህ ሞኝነት የሆነባቸው
ለእኔ እንደሚገባኝ የነበራቸው ኤክስፔክቴሽን ምንድን ነው? ይጠብቁት የነበረበት መንገድ በተሳሳተ መንገድ ነበር ይጠብቁት የነበረው። ምክንያቱም እነሱ ከዛ ባርነት ነፃ ያወጣናል ነው፣ ግን የእግዚአብሔር ዓላማ ግን ከኃጢአት ባርነት ነፃ ለማውጣት ነበር ዓላማው። የሰው ልጅ ከእግዚአብሔር ጋር እግዚአብሔርን በመበደል ስለተለያየ ገመዱ ስለተበጠሰ ያንን ገመድ ለመቀጠል ከሞት ወደ ህይወት ለማሻገር ካለማመን ወደ ማመን ለማምጣት ከመለየት ከእግዚአብሔር ጋር አንድነትን ለመመስረት የክርስቶስ መምጣት ምንድነው? አማኑኤል ነው አይደል? የተተነበየለት እግዚአብሔር ከኛ ጋር ይሆን ዘንድ አይደል? በኃጢአታችን ምክንያት ተለይተን ስለነበር እግዚአብሔር ከኛ ጋር ይሆን ዘንድ ነበር። ስለዚህ ያ ነበረ ትክክለኛው ትርጓሜ፣ ያ ነበር ትክክለኛው የክርስቶስ መምጣትና በመስቀል ላይ የመሞቱ ዓላማ። ነገር ግን ያ ዓላማ በተሳሳተ መንገድ ስለተተረጎመ ወይም የተሳሳተ ሎጂክ ስለተሰጠው ወይም የተሳሳተ አመክንዮ ስለተሰጠው በእነሱ ዴቨሎፕ ባደረጉት አመክንዮ ሊሄድ ስላልቻለ ስለዚህ ከዛ ውጭ የሚሆን ነገር ምን ይሆናል ማለት ነው? ሞኝነት ይሆናል ማለት ነው። ያ ማለት ግን በምድራዊ ጥበበኞች አልነበሩም ማለት አይደለም። በጣም እንደምታስታውሱት ታሪክም እንደሚነግረን ስለ ግሪክ ሲነሳ ጥበብና ፍልስፍና ይነሳል አይደል እንዴ? እና በዛ የታወቁ ነበሩ። በዛ ነገር አይታሙ ማለት ግን ያን ነገር አይደለም እያወራ ያለው። ያ ነገርም ቅድም እንደተባለው መጥፎ ነገር ነው ማለትም አይደለም። ግን ያ ነገር ክርስቶስ የመጣበትን ዓላማ ሊገልጥ አይችልም ነው። በሳይንሳዊ መንገድ የክርስቶስን የመስቀል ሳይንስ ሊተረጎም አይችልም ነው፣ ሊፈታ አይችልም ነው። ስለዚህ በዛ አንፃር ካየነው ምን ይሆናል? ሞኝነት ይሆናል ማለት ነው። ይልቁንም ያ ለነሱ ሞኝነት ወይም የሆነባቸው ነገር ምንድነው? የእግዚአብሔር ጽድቅ ወይም የእግዚአብሔርን ቅድስና ለመረዳት ከባድ ስለሆነ ነው። ምክንያቱም እነሱ ቆሮንቶስን ስንመለከት ባለፈው ሳምንትም እንዳየነው የነበሩበት ሁኔታ የሞራል ውድቀቱን፣ መከፋፈሉን፣ ኃጢአቱን ስትመለከቱ በዛ መንፈስ ወይም በዛ መንገድ በዛ ስቴት ይሄኛውን ጥልቅ የሆነውን የመስቀሉን ምስጢር ለመረዳት ከባድ ይሆናል። ምክንያቱም ያሉበት ሁኔታ አመፀኝነት ስለነበረ ነው። ከዛ አንፃር ይሄን ነገር መረዳት አይችሉም። ለነሱ ሞኝነት ነው። አንድ የሚባል አባባል አለ። ምክንያቱም ሰዎች የሚቀበሉት የብዙሃኑን ነው። ብዙ ጊዜ አይታችሁ ከሆነ አይደል እውነት የሚመስለው ብዙዎች የሚያንሸራሹትን ሐሳብ ነው እንደ እውነት የሰው ባህሪ አይደል የምንቀበለው። እንዲያው ምን ይባላል ራቁታቸውን በሆኑ ብዙ ህዝቦች መካከል አንድ ልብስ የለበሰ ሰው ቢገኝ እብዱ ማን ነው የሚባለው? ልብስ የለበሰው ነው አይደል እብድ የሚባለው። ስለዚህ በዛ አካባቢ በዛ ማህበረሰብ በተለይ በቆሮንቶስ አካባቢ ስንመለከት የነበረው የሞራል ውድቀት ከፍተኛ ነበር፣ ኃጢአቱ። ስለዚህ በዛ መልክ እንደዛ አይነት ከዛ ሊያነጻ የሚችል ኃይል መምጣቱ ለነሱ እንደ ሞኝነት የተቆጠረበት እንደሆነ ነው የሚናገረው ጳውሎስ። ለሚጠፉት ሞኝነት፣ ለኛ ለምንድነው ግን ምንድነው ያለው? የእግዚአብሔር ኃይል ነው እያለ ሲናገር እንሰማዋለንና አክቹአሊ ይህ ሐሳብ በጣም እጅግ እውነት ለመናገር ጥልቅ ነው። በግርድፉ ግን ከዚህ አንፃር ይመስለኛል ለሚጠፉት ሞኝነት ያለው። እሺ ወንድም በፈቃዱ እግዚአብሔር ባርክ። ጋሽ ብርሃኑ
የማክሰኞ ከዚሁ ጋር የተያዘ ነው። የሁለተኛው ክፍል ነው። የቁጥር አንድ ምዕራፍ አንድ ቁጥር 18 የመጀመሪያው ክፍል ለሚጠፉት ሞኝነት ነው ካለ በኋላ ለእኛ ለምንድን ግን የእግዚአብሔር ኃይል ነው ይላል መስቀሉ። እና ምንድን ነው እንዴት ነው መስቀሉ ለእኛ ለምንድን ኃይል ሊሆን የቻሉ? ምንም ስለ መስቀሉ ሐዋርያው ጳውሎስ ይናገራል። እና ምንድን ነው ሰንበት ትምህርት ስለዚህ ምን ይላል? ሁለት ትልልቅ ሀሳቦች አሉ በማክሰኞ ዕለት። አንደኛው አሁን ወንድሜም እንዳስተዋወቀው አንተም እንደደገምከው ኃይል የሚሆነው እንዴት ነው? ለሚድኑት ኃይል የሆነው ነው የሚለው ኃይል ብርታት። ሁለተኛው ቅድም ሞኞች አይደሉም የነበሩት ሰዎቹ፣ አስተሳሰቡ ሞኝነት ነው ያሉት። ወንድሜ ጥሩ አድርጎ እንደገለጸው ይህ አስተሳሰብ ሞኝነት ነው። ሰዎቹ አይደሉም ሞኞች የሆኑ፣ ልዩነት አለው። እና እነዚህ እንደዚህ ለሚያስቡት ሰዎች ግን ይሄ ነገር ውጤቱ አያምርም። ስለዚህ ስለ ሁለቱ ነው የምንነጋገር ማለት ነው። መጀመሪያ ኃይል የሚሆነው እንዴት ነው? ጳውሎስ ራሱ እንደተናገረው ወደ ጥቅሶቹ ብንሄድ በአንደኛ በቆሎሳያስ በምዕራፍ 1 ቁጥር 20 በአንደኛ ጴጥሮስ 2:24 ላይ እንደተነገረው በመስቀሉ ላይ ፈውስ እንደወረደ፣ ፈውስ የታመመ ሲፈወስ ድሮ ወደነበረበት ብርታቱ ይመለሳል። እና የመጀመሪያው ነገር መፈወስን ማግኘቱ ነው። ያመነ የተጠመቀ ይድናል ወደ ደህንነት፣ ወደ ፈውስ። እንዴት ነው እሱ ፈውሱ የመጣ? በደሙ። እንዲያውም ይላል ጥቅሱ ሰማይና ምድርን አስታረቀ ነው የሚለው። ሰላም ወረደ። ሰላም ባለበት ቦታ ጦርነት የለም። ሰላም ባለበት ቦታ ጭቅጭቅ የለም። እና በሰማይና በምድር መካከል እርቅ እንደሆነ በዚያ በከፋው በሚያሰቅቀው መስቀል ላይ ሙቶ ክርስቶስ ይህንን ሰላም ለሕዝብ አጎናጽፏል። በሱ ሞት ይላል ሁለተኛው ጥቅስ በጴጥሮስ ላይ ስታወጥ፣ በመስቀሉ ላይ በሱ ቁስል እኛ ተፈወስን ይላል። አሁንም እንደገና ፈውሱ ነው ዋናው ቁም ነገሩ፣ ፈውሱ ነው። የተፈወሰ ሰው የዳነ ሰው ኃይል አለው። ኃይሉ ግን ምንጩን ማስታወስ አለብን። እኔ ጤነኛ ስለሆንኩ ኃይለኛ ነኝ ማለት አይደለም። የመንፈሳዊ ኃይለኝነትና የስጋዊ ኃይለኝነትን መለየት አለብን። በሁለቱ በእሑድና በሰኞ የቀመስነው እሱን ነው፣ ያየነው እሱን ነው። የእግዚአብሔር ፈውስ ሲመጣ የእግዚአብሔር መንፈስ በሰው ውስጥ ስለሚያድር የእግዚአብሔር መንፈስ ኃይል ይሆናል። እና ይህንን የመሰለ የሰማይና ምድርን እርቅ ያመጣው ጌታ ኢየሱስ ክርስቶስ በመስቀሉ ላይ ነው። በከፋው ኃጢአተኛ እንኳን ሰው የገደለ፣ ቅድም እንደነገርኳችሁ እኔ ሳድግ 1-2 ጊዜ ሰኞ ገበያ የሚባል አለ ደብረ ታቦር። ከዚያ 2 ሰው ሲሰቀል አይቻለሁ። ከዚያ በኋላ ግን አይሆንም ተብሎ አዋጅ ታወጀ። ስቅለት አልነበረም፣ አሰቃቂ ሞት ነው። እና ክርስቶስ ግን ያንን አድርጎ ፈውስን አመቶልናል። አሁን
ወደ ሁለተኛው ሀሳብ ስንሄድ ይህንን ያልተቀበሉ ይህንን ሞኝነት ነው ያሉ ይህ አስተሳሰብ ምንም ቦታ የለውም ያሉ እንደሚጠፉ ይናገራል። እንደሚጠፉ ግን ከዚህ ላይ እንጠንቀቅ። የሰንበት ትምህርቱ እንዲያውም ብታዩት ከመካከለኛው ጀምሮ ከኢሳይያስ ምዕራፍ 29 ቁጥር 14ን ጠቅሶ ልክ እግዚአብሔር እንደሚያጠፋቸው ሞኞቹን ይመስላል ይላል። አልስማማም። የሚያጠፋን ጥፋታችን የፈጠርነው እኛ ነን። እህል ቀርቦ እህል አልበላም ብዬ በረሃብ ብሞት የሞትኩት እኔ ነኝ እንጂ እህል የሚሰጡኝ ሰዎች አይደሉም የገደሉኝ። እግዚአብሔር ጥፋት አጥፍተን ፈውስ ሰጥቶናል። ያንን ፈውስ ግን አልቀበልም ካልነ፣ ያንን ሞኝነት ነው ካልነ፣ ያንን ከናቅ ነው ወይም ደግሞ ተቀብለንም ካልኖርነበት ጥፋቱ የመጣው ከኛ እንጂ ከእግዚአብሔር አይደለም። ቅድም ይሄ ሎጂክ የሚለውን ይሄ አስተሳሰብ ጉዳይ የሚለውን የጠቀስነው ለዚህ ነው ዘመዶች። አንዳንድ ጊዜ የምድራዊ ምሳሌዎች በጣም አደገኞች ናቸው፣ ወደ ስህተት ይወስዳሉ። ለምሳሌ እዚህ ላይ አሁን እግዚአብሔር ፍቅር ነው። እግዚአብሔር ፍቅር ከሆነ አፍቃሪ ሰው ምንድነው የሚባለው? እኔ የዋደግኩበት ሰውን ሲወዱት ከነ ንፍጡ ከነ ልጋጉም ነው ይላሉ። እንዳለ ማለት ነው። እንዳለ ከነ ስህተቱ። እግዚአብሔር ግን ከኃጢአት ጋር ሊኖር አይችልም። ዋጋ የከፈለም ለዚህ ነው እና እግዚአብሔር ሳይሆን የሚያጠፋን የእኛ ምርጫ ነው እና ለሞኞች ጥፋት ሲሆን ለአመኑ ግን ትልቅ ብርታት፣ ፈውስ፣ ጠገን፣ እድገት፣ ብልጽግና በምድርም በሰማይም የሚሰጥ መሆኑን የማክሰኞ ትምህርት ያስተምራል። እሺ ጋሽ ብርሃኑ በጣም እናመሰግናለን። ምክንያቱም ለምንድን በእርግጥም ለእኛ የመስቀሉ ነገር የእግዚአብሔር ኃይል ነው፣ የምንችለው በመስቀሉ ብቻ ነው የሚል ነው እንግዲህ እና ያ ነው እንግዲህ ሐዋርያው ጳውሎስ የቆሮንቶሶች እንዲረዱለት የፈለገው እና አሁንም ይቀጥላል በፈቃዱ እና ይላል። አይ ቲንክ ችግሩ እዚህ ላይ ነው። የአይሁዶች ትልቁ ችግራቸው የተሰቀለ መሲህ እንዴት ቅድም አንስተዋል። እንዴት ነው አንድ የተሰቀለ ሰው ራሱ ማዳን ያልቻለ እኛን እንዴት ሊያድነን ይችላል? መሰቀል ብቻ ሳይሆን ደግሞ በእንጨት የተሰቀለ እና እነሱ ይሄ ነው ሊዋጥለን። ነገር ግን ጌታ ኢየሱስ ክርስቶስ ራሱ ምን ብሏቸው አላስቀደሙ? ነቢያትና ትንቢትና ነቢያትን አስተውሉ። መጽሐፍ ቅዱስ የሚናገረው ስለምን አይነት መሲህ ነበር የሚመጣው? ምን አይነት መሲህ ነበር? እና የተሰቀለ መሲህ ብሎ ሲያነሳ እዚህ ሰንበት ትምህርቱ ምን እያለ ነው? ሮብ ላይ አሁን የተሰቀለ መሲህ ብሎ የሚናገረው መጽሐፍ ቅዱሱ የሚያስተምረው የእግዚአብሔር ዓላማ የሆነው የመስቀሉ መሲህ ነው እንጂ ሌላ መሲህ መጽሐፍ ቅዱስ ላይ አናገኝም። ስለዚህ ይጠበቅ የነበረው ግን መሲህ ሌላ ነበር ማለት ነው። ለዛ ነው ሎጂካል ያልሆነላቸው፣ አሳማኝ ያልሆነላቸው። ምክንያቱም ነፃ ለመውጣት ራሱን ነፃ ያደረገ መሆን አለበት አይደል? ራሱ እየተገደለ ራሱን ከገዳዮቹ ነፃ መውጣት ያልቻለ እንዴት መሲህ ሆኖ ሌሎቹን ህዝቦች ነፃ ሊያወጣ ይችላል? አንዳንዴ
በመንፈስ ካላየነው በስተቀር እንደዚሁ በምድራዊ ዕውቀትና ጥበብ ወይም ፍልስፍና ካየነው ለመፍረድም እኮ ከባድ ነው። አንዳንዴ በእነሱ ላይ ብቻ ለመፍረድ እንሞክራለን እንጂ እኛ ኦሬዲ ይሄ ነገር ታሪኩ አልፎ ስላየነው እንጂ በወቅቱ እኛ በዛን ጊዜ ብንሆን እንደዚህ አይነት የጥበብ ትምህርት ቤቶች ገብተን ተምረን ወተን እንደዛ አይነት አስተሳሰብ ይዘን ይሄን ነገር ብንሰማ ስለተሰቀለው መሲህ ብንሰማ እውነት በቀላሉ የምናምን ይመስላችኋል? ቀላል ይሆናል? በምድራዊ አስተሳሰብ በምድራዊ ፍልስፍና የተሰቀለ መሲህ ነው ነፃ ያወጣኛል ብሎ ለመቀበል? እኛ ግን ካለፈ በኋላስ ሁሉ ነገር ፒክቸሩን በደንብ አድርጎ ስለምናየው እንደ ቀላል አድርገን በእነሱ ላይ ስንፈርድ እንገኛለን ብዙ ጊዜ። እውነት ለመናገር ግን ከባድ ነው። የእግዚአብሔር መንፈስ እና የእግዚአብሔር ጸጋ ካረዳው በስተቀር ሰው ይሄንን ለመረዳት ከባድ ነው። ምክንያቱም ራሱን ነፃ ማውጣት ያልቻለ ሰው በመስቀሉ መካከል ላይ ዳርና ዳር የተሰቀሉት አለው አይደል? አንደኛው ምንድነው ያለው? መጀመሪያ ራስህ ውረድና እኛንም አትርፈን እያለ ሲናገር እንሰማዋለን አይደል እንዴ? ምክንያቱም መጀመሪያ ራስህን ማዳን ያልቻልክ እንዴት ነው ልታድን የምትችል የሚል ሐሳብ አለው አይደል እንዴ? ስለዚህ ይሄ ነገር ሊስተዋል የሚችለው በመስቀሉ ኃይል በመስቀሉ ጥበብ ካልሆነ በስተቀር በሰው ጥበብ ወይም በሰው ማስተዋል መረዳት አይቻልም። ዛትስ ዋይ ለዛ ነው እኮ ሞኝነት የሆነው። ምክንያቱም ራሱን ነፃ ማውጣት ያልቻለ መሪ እንዴት ነው ሰዎችን ነፃ ሊያወጣ የሚችለው? በጦር ሜዳ እየተዋጋ ያለ አንድ የጦር ሜዳ ጀነራል ብንወስድ ራሱን ተማርኮ እሱ በምርኮ ውስጥ ገብቶ ወይም እሱ ሞቶ ሌሎችን እንዴት ሊያድን ይችላል? ሊደርሺፑን ማን ይሰጣል? እንደዚህ አድርጉ ብሎ አቅጣጫስ ማን ያሳያል? ስለዚህ ለነሱም ቢሆን በዚህ አመክንዮ ስንመለከተው ከባድ ነበር ያንን ነገር ለማመን። ግን የእግዚአብሔር መንፈስ አስቀድሞ ይነግራቸው ነበር፣ ያስተምራቸው ነበር። ግን ለተቀበሉት ግን ያን ነገር በእምነት ለተመለከቱት ግን እግዚአብሔር ያስተምራቸው ነበር፣ ይመራቸው ነበር። ለተቀበሉት ግን ነው የሚለው አይደል? በስሙ ላመኑ ለነዚህ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው ይላል ሌላ ቦታ ላይ ስንመለከት። ስለዚህ ይሄን ነገር ለማስተዋል መቀበል ያስፈልጋል፣ ማመን ያስፈልጋል። አለበለዚያ በምድራዊ ፍልስፍና በዚህ ምድር ፍልስፍና መሲሁን የተሰቀለው መሲህ ለመቀበል እጅግ ከባድ ነው። መሲህ ከሆነ ነፃ የሚያወጣ ከሆነ ራሱ ነፃ የወጣ ጀግና የሆነ ጠላቶቹ ሲያዩት የሚፈሩት እንጂ አስረው የሚሰቅሉት መሆን የለበትም። ምክንያቱም እዚህ ላይ እንደሚናገረው አይሁድ ምልክትን ይፈልጋሉ ይላል አይደለ? ግሪኮችም ደግሞ ጥበብን ይሻሉ። ለኛ ግን የተሰቀለውን መሲህ ነው የምንፈልገው ነው። ያ ነው ትክክለኛ ነፃነት የሚሰጠው፣ ትክክለኛ ከሞት ወደ ህይወት ማሻገርን ሊያመጣ የሚችለው፣ መለወጥን ሊያመጣ የሚችለው ያ የተሰቀለው መሲህ ነው። እነሱ ግን አይሁዶች ምልክትን ይፈልጋሉ፣ ግሪኮች ግን ጥበብን ይሻሉ ይላልና ከዚህ ከሁለቱ ከምልክትም ከጥበብም የተለየ ነው ይሄ የመሲሁ መሰቀል ወይም የተሰቀለው መሲህ። በምልክትም እነሱ እንደሚጠብቁት አይነት ምልክት አይደለም። እነዛኞቹም እንደሚጠብቁት ደግሞ ጥበብ የተሞላበት አይደለም፣ ሞኝነት ነው እንጂ ጭራሽ። ስለዚህ ከዛ አስተሳሰብ የወጣ ስለሆነ ለሁለቱም ፊት የሚያደርግ አልነበረም።
ያ ትክክለኛው የእግዚአብሔር ዓላማ የሆነው የመስቀሉ መሲህ። የመስቀሉ መሲህን ግን በሚገባ ለመረዳት ምን ያስፈልጋል ማለት ነው? የእግዚአብሔር ጥበብ ያስፈልጋል። የእግዚአብሔር ጥበብ ያስፈልጋል። የእግዚአብሔር ጥበብ ከሌለን ከባድ ነው ለመረዳት። የክርስቶስ መሰቀሉን ብቻም ሳይሆን መወለዱ በዚህ ዓለም ጥበብ ጀስቲፋይ ሊደረግ ይችላል? እንዴት ሰው አንዲት ሴት ያለ ወንድ ልጅ ሊወለድ ይችላል? በሳይንስ የለም አይደል? እሱን ራሱ በምድራዊ ጥበብ መረዳት አይቻልም። በሰማያዊ ጥበብ ካልሆነ በስተቀር በምድራዊ ጥበብ መረዳት አይቻልም። አመጣጡንም ማለት እንኳን መሞቱን ቀርቶ ማለት አመጣጡን፣ አወላለዱን ወደዚህ ምድር አመጣጡንም ራሱ በዛ መልክ ካልተረዳ ነው በስተቀር ለመረዳት ከባድ ነው የሚሆነው። ያ ግን ሲባል ምድራዊ ጥበብ አያስፈልግም ማለት አይደለም። ምድራዊ ጥበብ ለምድራዊ ኑሮ፣ ሰማያዊ ጥበብ ደግሞ ለሚቀጥለው ህይወት። ለነገሩ ሰማያዊ ጥበብ ለዚህኛውም ለሚቀጥለውም ይጠቅመናል፣ ለሁለቱም ይሆናል። ዳትስ ዋይ ወንጌል ሙሉ የሚሆነው በዚህ ምድርም ስንኖር ሳል እንዴት መመላለስ እንዳለብን ይጠቅመናል፣ ለመጪውም ደግሞ ያሻግረናል። ይሄ ምድራዊ ግን አትሊስት በምድር ላለን ነገር ሊጠቅመን ይችላል። ግን ለሰማያዊውም ለዚህም ምድርም ለሰማያዊም የሚጠቅመን ግን ሰማያዊ ጥበብ ነው። እሱን ነው አጥብቀን መሻት ያለብን። ያንን ስናገኝ የተሰቀለውን መሲህ በሚገባ ልናየው እንችላለን የሚል ሐሳብ ነው ያለው ባጭሩ። እሺ፣ እግዚአብሔር አብዝቶ ይባርክ ወንድም በፍቃዱ። ጋሽ ብርሃኑ፣ ይሄ የተሰቀለው መሲህ ብዙ ሊባልበት የሚችል ጉዳይ ነው። ወንድም በፍቃዱ በደንብ አቅርቦታል። እንዲያው ወደሚቀጥለው ከመሄዳችን በፊት ለየት ባለመልኩ በዚህ ስለተሰቀለው መሲህ በሌላ መልኩ ስለ ጌታ ኢየሱስ ክርስቶስ ስለ አዳኛችንና መድኃኒታችን ጌታ ኢየሱስ ክርስቶስ የምትለው አለህ? የምትጨምረው አለህ በዚህ በሮቡ ላይ? ከዛ ወደ ሐሙሱ እንሄዳለን። ጥሩ፣ እግዚአብሔር ይስጥልኝ እድሉን ስለሰጠኸኝ። አይ ቲንክ ወንድሜ ጥሩ አድርጎ የገለጸው መሰለኝ። አንተ የምጨምረው ካለ ግን ሁለት ነገሮች ከዚያ ከሮቡ ልጠቁም እፈልጋለሁ፣ ለእኛ ትምህርት ሊሆኑና የሚችሉ በዚህ መሬት ላለን ሰዎች። የመጀመሪያው አይሁዶቹ ጳውሎስ ክርስቶስን እንዳመነ እንደተከተለ ሃይማኖቱን እንደቀየረ እያወቁ ከቤተ መቅደሱ ከነሱ መጥቶ ንግግር እንዲሰጥ መፍቀዳቸው በጣም ነው ደስ ያለኝ። እኔ ደብረ ታቦር ሂጄ ወንድሜ ሙቶ ነበር እና ከዚያ ከልቅሶ በኋላ አንዳንድ ነገር ለኦርቶዶክስ ዘመዶች ለማቅረብ ሞከርኩ። ምንም ሊያናግሩኝ ፈቃደኞች አልሆኑም። እነሱን ለመውቀስ ብዬ ሳይሆን እኛስ አሁን የሰባተኛው ቀን ቤተክርስቲያን አባል ሁነን አንድ የጴንጤቆስጤ ሰው መጥቶ አንድ የሌላ ቤተክርስቲያን ሰው መጥቶ እንደ ውስጥ ሀሳቤን ላካፍላችሁ ቢለን ፈቃደኞች እንሆናለን ወይ? እና እኔ ይሄ ትልቅ ነገር ሆኖ ነው ያገኘሁት። ፈቃደኞቹ ነው ጳውሎስ እንዲናገር መፍቀዳቸው አንዱ። ሁለተኛው ከዚህ የበለጠው ትምህርት እንዲያውም እኔ እንደሚመስለኝ የጳውሎስ አቀራረብ ነው። በግጭት አፈታት በምንማርበት በምናስተምርበት ጊዜ ኮመን ግራውንድ የምንለው ነገር አለ፣ የምንካፈለው የጋራዮሽ የሆነ ከልዩነቱ ላይ ሳይሆን ማተኮር ያለብን ከሚያገናኘንለን። ለምሳሌ ኢትዮጵያ ሂጄ እኔ በእስላሞች እና በክርስቲያኖች መካከል ጭቅጭቅ ተነስቶ ውይይት በማቀርብበት ጊዜ ሁለቱም አንድ አምላክ በሚል እንደሚያምኑ በዚያ ገደም ነው የሚጀምረው እና እዚህ ላይ ጳውሎስ ያደረገውን ተመልከቱ ዘመዶች።
መጀመሪያ ያደረገው ስለ ክርስቶስ አይደለም የተናገረው። ሁሉ የእኔ እምነት እንዲህ ነው አይደለም ያለ ሄዶ ስለ እነሱ ታሪክ ነው የነገራቸው። ከግብፅ እንዴት እንደወጡ፣ የአብርሃም ዘሮች እንዴት እንደሆኑ፣ በቃ እነሱ የሚወዱትን እነሱን ግን እውነት የሆነ ውሸት አይደለም የምንናገረው። የጋራዮሽ የሆነ ነገር ለመፍጠር ብለን ውሸት አንናገረው። እውነት የሆነው ያንን በጎ 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 ነገር እግዚአብሔር እንዴት እንደተጠነቀቀላቸው፣ እግዚአብሔር እንዴት እንደረዳቸው፣ ቀይ ባህሩን ሌላው ሁሉ በምድረ በዳ የነበሩበትን ጊዜ ያን ሁሉ እየፈተፈተ ካቀረበ በኋላ የሚገርማችሁ አለ ቅድም ወንድሜ በፈቃዱ ጥሩ አድርጎ የገለጸው፣ ይሄ ግን የሞተው ጌታ ኢየሱስ ክርስቶስ ለሁላችን ነው አለ። ለአሕዛብም ለእስራኤልም ለሁሉም እግዚአብሔር ዓለምን ወዷልና ነው እንጂ ያለ እስራኤልን ብቻ ወዶ ራሱን ሰውቷል አይደለም ያለ እና በሱ ያመነ ሁሉ እንዴት የዘላለም ሕይወት እንደሚያገኝ በእውነት ጥሩ አርጎ የክርስቶስ አዳኝነት ለሁሉም መሆኑ፣ ኃጢአት ይቅርታ የሚገኘው በዚያ መስዋዕት ብቻ መሆኑ፣ ይህንን የተቀበለ የዘላለም ሕይወት እንደሚኖር በምድራዊ ባህል፣ በምድራዊ አስተሳሰብ፣ በምድራዊ አነጋገር፣ በምድራዊ በኩል እስረኛ ሆኖ እንደማይቀር አድርጎ አቀረበላቸው። በጣም ጥሩ ትምህርት ነበር። እግዚአብሔር ይባርክ ጋሽ ብርሃኑ። አዎ እንግዲህ ገና መግቢያው ላይ ያነሳሁት ነጥብ እዚህ ላይ ላንሳ። ያው ምንድነው የመስቀሉን ጉዳይ ገና ሰማይ ስንሄድ ሁሉ እናጠናዋለን። በጣም ብዙ ጥልቅ ትምህርት ያለው ጉዳይ ስለሆነ እንዴት ቅዱስ ለእኛ ለኃጢአቶች የመስቀል ሞት ለመሞት ፈቃደኛ ሆነ የሚለው እና ወደ ሐሙስ ስንሄድ ጋሽ ብርሃኑ በመጀመሪያ አንተን የምትቃሉልብ ክርስቶስ የእግዚአብሔር ኃይልና ጥበብ የዓለማት ፈጣሪ የሆነው እግዚአብሔር የእርሱን ጥበብ መግለጽ ያፈልገው በተሰቀለው በጌታ በኢየሱስ ክርስቶስ በኩል ነው። ለምን? እንዴት ነው ጌታ ኢየሱስ ክርስቶስ የእግዚአብሔር ኃይልና ጥበብ ሊሆን የቻለው? አይሁዶች ይህን ቢሉ ግር ቢላቸው፣ ግሪኮች ቢዞርባቸው ምን ያስደንቀናል? ይሄ እሺ እንግዲህ የሐሙሱ በእውነት ክርስቶስ የእግዚአብሔር ኃይል የእግዚአብሔር ጥበብ ተብሎ ነው የቀረበው። የእግዚአብሔር ኃይል እና የእግዚአብሔር ጥበብ ሁለቱ እንደምናውቀው አብ ወልድ መንፈስ ቅዱስ አንድ አምላክ ነው የምንል አንድ አምላክ እና እግዚአብሔር ኃይል ጎሎት በክርስቶስ ኃይል አገኘ። እግዚአብሔር ጥበብ ጎሎት በክርስቶስ ጥበብ አገኘ ሳይሆን ከአውዱ ከኮንቴክስቱ እንደምንለው በእንግሊዝኛው ከአውዱ ስናየው ምን ማለት ነው? የእግዚአብሔር ስራ የተገለጠው በጌታ ኢየሱስ ክርስቶስ ኃይሉ ምን ነበር? ቅድም የተነጋገርነውን በሮብ እናስታውስ። የደህንነት ወሳኝ የደህንነት መልእክት የደህንነት መስዋዕት የመጣው በክርስቶስ ነው። ስለዚህ የመፈወሱ ኃይል የተገለጸው በክርስቶስ ነው። በክርስቶስ ነው። የእግዚአብሔር አሰራር እግዚአብሔር ማን እንደሆነ አብ ወልድ መንፈስ ቅዱስ ማን እንደሆኑ በስራ ላይ የተረጎመው በጥበብ ላይ ያስቀመጠው በሰው ጥበብ ሳይሆን
ሰማያዊ ጥበብ ቅድም ወንድሜ በፈቃዱ እንዳለው በሰማያዊ ጥበብ ያስቀመጠው ጌታ ኢየሱስ ክርስቶስ ነው። ለዚህ አንደኛ ቆሮንቶስ 1:18 አንደኛ ቆሮንቶስ 1:24 ስናነብ ግልጽ ሆኖ ይገኛል እና እግዚአብሔር የመረጠው የዓለምን ጥበበኞች ያሳፍር ዘንድ ይላል። በአንደኛ ቆሮንቶስ ምዕራፍ 1:24-29 ስታነቡ እንዲሁም በእውነት አንቡት። አንደኛ ቆሮንቶስ 1:24-29 የዓለምን ጥበበኞች ያሳፍር ዘንድ ሞኝነትን መረጠ፣ መስዋዕትነትን መረጠ፣ መስዋዕትነትን መረጠ እና ደካምነትን ጌታ ኢየሱስ ክርስቶስ እኮ በጥፊ ሲመታ በትንፋሹ ብቻ ሰው ሊገለው ይችል ነበር ዘመዶች። ግን የመረጠው እሱን አይደለም፣ ኃይልን አይደለም። የመረጠው ደካምነትን ነው። የመረጠው መስዋዕትነትን ነው። የመረጠው መስጠትን ነው እና ስለዚህ የእግዚአብሔር አሰራር ለሌሎች ሰዎች ሞኝነት ሆነ ተብሎ የተማርነው ለዚህ ነው። የእግዚአብሔር አሰራር፣ የእግዚአብሔር አቀራረብ አብ፣ ወልድ፣ መንፈስ ቅዱስ በመተባበር ሰውን እንደፈጠሩ አብ፣ ወልድ፣ መንፈስ ቅዱስ በመተባበር ሰውን ለማዳን ይሰራሉ። የእግዚአብሔር መንፈስ በውስጣችን ከሌለ ይህንን መቀበል አንችልም። የእግዚአብሔር መንፈስ ካረዳና ሲረዳን ደግሞ አስታውሱ ዘመዶች፣ ባለፈው የዓመት ሩብ የተማርነውን እግዚአብሔር አያስገድድም፣ እድል ግን ይሰጣል እና እግዚአብሔር እድሉን ሰጥቶን እድል የተሰጠን ሁሉ ይህንን እንድናምን ይህን ጥበብ እንድንቀበል ስለሆነ ያንን የእግዚአብሔር ጥበብ ከሰዎች ጥበብ የተለየ የሚያደርገው ሊያደርግ እችላለሁ ወይ ብሎ ሳይሆን የሚጠይቅ እግዚአብሔር ለሰዎች ትምህርታዊ የሚሆን ፈውሳዊ የሚሆን በረከት የሚሆን እንዴት ቢሆን ነው በማለት ጌታ ኢየሱስ ክርስቶስ የእግዚአብሔርን ኃይል ገልጿል። ለዚህ ነው ኃይል የተባለው። አንድ ምሳሌ ተናግሬ ልጨርስ። አንድን ዛፍ ልትቆርጡ መጋዝ ወይም መጥረቢያ ያዛችሁ፣ የሚቆርጠው ዛፉን መጥረቢያው ነው፣ መጋዙ ነው፣ መጋዙ ነው። ስለዚህ ጌታ ኢየሱስ ክርስቶስ ያደረገው ቆራጩ አድራጊው ነው የሆነ የእግዚአብሔርን ኃይል በስራ ላይ የዋለ አምላክ ነው። የእግዚአብሔርን ጥበብ በስራ ላይ የዋለ አምላክ ነው። ይህን ስላደረገ ምስጋና በጣም ከፍ ያለ ነው። እናንተም አመስግኑት። እኔም ትንሽ ልጨምርና እሺ፣ በተለይ የክርስቶስ የእግዚአብሔር ኃይልና ጥበብ በሚለው ሐሳብ ላይ የሰው ጥበብ ሰዎችን ከኃጢአት ነፃ የማውጣት ብቃት የለውም ይላል ሰንበት ትምህርቱ። የሰው ጥበብ ሰዎችን ኃጢአት ነፃ የማውጣት ብቃት የለውም። የእግዚአብሔር ጥበብ ግን የእግዚአብሔር ኃይል ግን ሰዎችን ከሞት ወደ ሕይወት ማሻገር፣ ሰዎችን ካለመኖር ወደ መኖር የሚያመጣ ጥበብ ነው። በመጀመሪያ ታስታውሱ ከሆነ ሰውን እንፍጠር በመልካችን እንደ ምሳሌያችን ሲል ካለመኖር ነው ወደ መኖር የመጣ ነው አይደለ? ያ የማን ጥበብ ነው? የእግዚአብሔር ጥበብ ነው። ካለመኖር ወደ መኖር መተን ደግሞ ከእግዚአብሔር ጋር መኖር ስንጀምር በራሳችን ምርጫ እንደተባለው ቅድም ወንድሜ ፕሮፌሰር እንዳለው በራሳችን ምርጫ ነው እንጂ እግዚአብሔር እኛን
ለማጥፋት አልፈጠረንም። በእኛ ላይ ለመጨከር አልፈጠረንም። እውነት ለመናገር ምርጫችን ግን ሊያጠፋን ይችላል እንጂ እኛን ሊያጠፋ ለምን ፈጠረ? ከኛ ጋር ሊሆን ሲል ፈልጎ ነው አይደል? ከኛ ጋር ፌሎሺፕ ስለፈለገን የፈጠረን። እኛ ግን እምቢ ብለን ከፌሎሺፑ መውጣት ፈለግን። ስንወጣ እንደገና ደግሞ የሚያቀርብ የማን ኃይል ተገለጸ? የእግዚአብሔር ኃይል ተገለጠ። የሚያቀርብ የእግዚአብሔር ጥበብ ተገለጠ። በማን? በክርስቶስ በኩል። ክርስቶስ ራሱን በመሰዋት ከኛ ጋር ሆነ። እኛን ወደ ማን ለማቅረብ? ወደ እግዚአብሔር ለማቅረብ፣ ወደ ራሱ ለማስጠጋት። ይሄ የሰው ጥበብ አይደለም፣ የእግዚአብሔር ጥበብ ነው። በሰው ጥበብ ሊስተዋል የሚችል አይደለም። ምክንያቱም የሰው ጥበብ ብዙ ጊዜ አይታችሁ ከሆነ ራስ ወዳድ ነው። የእግዚአብሔር ጥበብና ኃይል ግን ለሰዎች የሚተርፍ ነው። የሰዎች ጥበብ የተወሰነ ግሩፕ ውስጥ ነው የሚሽከረከረው። አይታችሁ ከሆነ ብዙ ጊዜ ብዙዎችን ተጠቃሚ የሚያደርግ ጥበብ አይደለም። የእግዚአብሔር ጥበብ ግን ብዙዎችን ተጠቃሚ ያደርጋል፣ ለብዙዎች ይተርፋል። ለዛ ነው ኃያል የሚያደርገው። ለዛ ነው ጥበብ ማለት ኦርዲናሪ እውቀት አይደለም አይደል? ጥበብ ማለት ጥበበኛ ነው ሲባል ዝም ብሎ ተራ ማንም የሚያውቀውን የሚያውቅ አይደለም አይደል እንዴ? ጥበብ ትንሽ ረቀቅ ያለ ነው አይደል? እና እግዚአብሔር የማዳን ዕቅዱንም ስንመለከት በክርስቶስ የተገለጠውንም ፍቅር ስንመለከት በጥበብ የተሞላ ነው። ለዛ ነው ጥበብ የእግዚአብሔር ጥበብ የሚባለው። ኃይሉንም ስንመለከት ብዙዎችን የሚደርስ ነው። እውነት ለተቀበሉት እኮ ለሁሉም የሚሆን ነው በረከቱ። ጥሪው ለሁሉም የሚሆን ነው። የተገለጠው ያ ፍቅር ደግሞ ብዙዎችን የመማረክ ኃይል አለው። ብዙዎችን የማንበርከክ ልብ የሚያቀልጥ ፍቅር ነው ከሱ የሚመነጨው። that's why ኃያል የሚያደርገው እና ጥበበኛም የሚያደርገው ክርስቶስ ራሱ የእግዚአብሔር የጥበቡና የኃይሉ መገለጫ ሆኖ ነው ሲቀርብ የምንመለከተውና ከዛ አንፃር ብናየው ጥሩ ነው። ምክንያቱም ቅድም እንዳልከው ለዘላለም የምናጠናው ሳይንስ ነው የሚመስለኝ። ምክንያቱም በቀላሉ ሊስተዋል የሚችል ጥበብም አይደለም። እውነት ለመናገር እኛ ትንሽ ከምናውቃት ትንሽ ከገባችን እንወረውራለን እንጂ ከምንለው ከምናስበውና ዛሬ አንደርስታንድ ከምናደርገው በላይ ነው እያስባለሁ። እግዚአብሔር ይባርካችሁ ወንድሞቼ። በእርግጥም የዚህ ፕሮግራም ተከታታዮች ይሄ የመስቀሉ ጉዳይ ብዙ ገና ያላወቅ ነው ሰማይ ስንሄድ። ምክንያቱም ሐዋርያው ጳውሎስ ራሱ ምን ይላል በዚህ በቆሮንቶስ መልእክት? ከእውቀት ከፍለን እናውቃለን በሚልበት ጊዜ ስለ መስቀሉ ስለ ደህንነት ታሪክ ያለን ግንዛቤ በኃጢአት ምክንያት የተወሰነ ነው እና አንዱም ሰማይንም የምንጓጓበት ምክንያት ይሄ ነው። ስለ መስቀሉ፣ ስለ አዳኛችን፣ ስለ ጌታ ኢየሱስ ክርስቶስ፣ ስለ እግዚአብሔር የማዳን እቅድና ፕላን ግልጽ በሆነ መንገድ የዛን ጊዜ እንረዳለን። እና እንግዲህ ጥናታችንን የመስቀሉ መልእክት የሚለውን ወሳኝ የሆነ የክርስትና መልእክት፣ ምክንያቱም ክርስትና ካለመስቀሉ ትርጉም የለውም። እና ይህንን መልእክት ይህንን ጥናት ለዛሬው በዚሁ እናቆማለን። ወደፊትም እንቀጥላለን። የቆሮንቶስ መጽሐፍት እያጠናን ስንሄድ የበለጠ በዚህ ጉዳይ ላይ እያነሳን እነጋገራለን። የዛሬውን ጥናታችን በዚህ ላይ ስናጠናቀቅ ወንድሞችን እንደገና ማመስገን እወዳለሁ። አሁን ወደ ጥናታችን መዝጊያ ጋሽ ብርሃኑ ጥናታችን በጸሎት ይዘጋለናል። እሺ እንጸልይ። እግዚአብሔር አባት አዲስ ቀን
አዲስ ሕይወት ስለሰጠህ እናመሰግንሃለን። በዚህ አሜን። ጠዋት በዚህ በጎልዳፋው አንደበታችን በደካማው አስተሳሰባችን ያቀረብነው ነገር እግዚአብሔር ሆይ ለልጆችህ ለሚያዳምጡት ሁሉ በአንተ መንፈስ ተገልጦ በረከት እንዲሆንላቸው በትህትና እንለምናለን። አሜን። እግዚአብሔር አባት ሆይ ብዙ የሚቸገሩ ሰዎች አሉ። ይህንን ጥበብ፣ ይህንን እውቀት፣ ይህንን እምነት የሌላቸው ብዙ ሰዎች አሉ። እግዚአብሔር ሆይ አንተ ለእኛ ይችን ትንሽ እምነት ስለሰጠን እያመሰገን እግዚአብሔር ሆይ እንለምንሃለን። የቀመስነውን ለሌላ ሰዎች ለማቅመስ እንዲያውቁት፣ እንዲመረምሩት፣ በራሳቸው ፍላጎቱ እንዲያድርባቸው ለመርዳት እንድንችል ጳውሎስ ለወገኖቹ አብረውት ለተማሩት አብረውት ለኖሩት እንዲያርጎ እንደገለጸላቸው እኛም ለሰዎች ለማስተማር እንድንችል መንፈስ ይርዳን። አሜን። እግዚአብሔር አባት ሆይ እንለምንሃለን። የታመሙትን ፈውስልን። በጦርነት ላሉት እባክህ ሰላምን አምጣልን። ጌታ ሆይ በዚህ በዛሬው ትምህርት መግቢያ ሁኖ ልጆችህ ያንተን ኃይል፣ ያንተን ጥበብ፣ ያንተን ማስተዋል እየመረመሩ እየተማሩ እያስተማሩ ሁላችንም እንደዚያ እንድንኖር ፈቃዴ ይሁን። የቀረውን ቀን አንተ ባርክ። ስለ ስምህ ብለህ አሜን። አሜን።